ሁለታችንም ስናስመስል እንጂ አንዳችን ለአንዳችን እውነተኛ የሆነ የፍቅር ስሜት ኖሮን አያውቅም። እሺ አሁን እንዳልከው ምናልባት እያስመሰለን ይሁን። ቆይ ግን ለይኩን ለኔ ያልነገርከኝ የምትጸጸትበት ነገር አለ እንዴ? ለይኩን እባክህ ካለም ንገረኝ። ምንም ቢሆን እኮ እኔ ከበደልኩ አይበልጥም። እባክህ ለመጨረሻ ጊዜ ለዚህ ቤተሰብ እድል እንስጠው። አዝናለሁ። ሁሉም ነገር ያበቃለት ጉዳይ ስለሆነ የመጨረሻ እድል የሚባል ነገር የለም። ይልቅ ግን ጊዜሽን በከንቱ ከኔ ጋር ባታባክኝ ጥሩ ነው። ያን የተረገመ የዛን ቀን ካሜራ ሰጥቼ እዛ ቦታ ባለከው ኖሮ እንደዚህ አይነት ጭንቀት ውስጥ ባልወደቅኩ ነበር። ናሆም እዛ ሆኖ በጣም ሲጨነቅ ነበር ለሳቸው። ምን ያድርጉ ብለሽ ነው? ክፉ ሚስት ማግባት ከባድ ነው። በራሴም ስላየሁት ነው። እንጂ ግን እንዴ ይሄ ወቀሳ አይቀርብሽ። አንቺም እኮ የዝናሽን ያህል አይደለሽም። አይ ተሰማ፣ በዛሬ መነጽር ስላየኸኝ ነው። ለዚህ ሁሉ ተጠያቂው እኔ ነኝ። አንተ ደግሞ ምን አጠፋ? አምራንን በፍጹም እዚህ ቤት ማምጣት አልነበረብኝም። እሷን ካመጣው በኋላ ነው ሁላ ነገር የተፈጠረው ቤተሰብ ውስጥ። የልጃችንን ነፍስ ገንዘብ ባይተካው ወይዘሮ ዝናሽን ገና ዋጋ አስከፍላታለሁ። አምራን ዛሬ ህልምሽ እግር አውጥቶ የሄደበት ቀን ነው። እንደዚህ በቀላሉ መረቤ ውስጥ ትገባለህ ብዬ አላሰብኩም ነበር። አንተ ሞኝ። በራስሽ ተንኮል ተብትቤ ባልጥለሽ እኔ ነው ሬሳ ሲቀብሩ ያነሳሽውን ፎቶ ለራሳቸው ላቶ ለይኩን እልክላቸዋለሁ። በፎቶ አስፈራርተሽ ብዙ ገንዘብ ለመቀበል እንዳሰብሽም ቴን የሚባለው ልጅ ልኬ እነግራቸዋለሁ። ከዛ ምን የሚያደርግ ይመስልሻል? ወይል እንግዲህ ሽጉጡን አውጥቶ ይገልሽ ይሆናል። ይኸውልሽ አምራን፣ እሱ አሁን ላይ አንድ ነፍስ ላጠፋው ራሱ ሁሉን አላስቀምጥ ብሎታል። ይፈታኛል፣ ይፍታኝ። እሱን ደግሞ ምን እያደረገው ነው? እቺ ሴትዮማ የሆነ ልታወጣጣኝ ያሰበችው ነገር አለ። አስወረድኩ ያለችበት ሐኪም ቤት እኮ ዶክተሩ ጋር ሄደህ እኮ ማጣራት ትችላለህ አይደል እንዴ? ኑሐሚን እሱ ነበር ያለችው። በእርግጥ ትንሽ ጉልበት ካልተጠቀምክ እኮ ላያምንልህ ይችላል። እሱ ለኔ ታዩ በማጣራው መንገድ አጣራዋለሁ። ይልቁንስ ከቻልሽ ከልጄ ራስሽን ለማዳን ሞክሪ። ይሄ ደግሞ ምን ማለት ነው? የልጁ ገዳይ አንቺ መሆንሽን ካወቀ እመኚኝ አምራን፣ በህይወት እንድትኖሪ እድል አይሰጥሽም። ከመተኮስ በፊት ተናገር። 3 2 አልነበረችም ገንዘብ ሰጥታኝ ነው እንደዋሽ ያደረገች። ከዚህ በፊት ለአምራን ወጥታ የነበረው ጀንበር አሁን ላይ እየጠለቀች ይመስላል ማለት ነው። አምራን ልጇን ዝናሽ እንዳስወረደች ለናሆም በብዙ መንገድ ልታሳምኖ ሞክራ ነበር። ለዝናሽም ደውላ ዝናሽ በራሷ አፍ ህፃኑን እኔ ነኝ ያስወረድኩ ብላ ለናሆም እንድትነግረው በብዙ መንገድ እሷን ስታስፈራራት ነበርና አሁን ላይ ደግሞ ጀንበሯ እየጠለቀች ነው ማለት ነው። ናሆም አሁን ላይ ነገሮችን እየተገነዘበ ነው። በተለይ ከኑሐሚን ጋር ወደ ገጠር ሄዶ ከተቀራረበ በኋላ ለአምራን ያለው ፍቅርና ለሷ ያለው ስሜት እየቀነሰ መጥቷልና አሁን ላይ ቁጭ ብሎ እናቱ ዝናሽ የምትለውን ነገር አምኗል ማለት ነው። እዛ ጋም የተማከሩ ከዝናሽ ጋር ዶክተሩን ሄደ እንድታናግረው ካልሆነ ያንን ነገር አላምን ካለ በጉልበት ማድረግ አለብህ በሚለው ነው። በስተመጨረሻ ላይ ናሆም አሁን ዶክተሩን የሆነ ክፍል ውስጥ አግቶ አስቀምጦ በሽጉጥ እያስፈራራው እውነቱን እንዲናገር ያደረገው ማለት ነው። ይሄ ነገር ደግሞ የሆነው ናሆም አሁን ላይ ቤተሰቤ የተበተነው እናትና አባቴ ሊፋቱ የደረሱት በአምራን ምክንያት ነው በሚል ነው አሁን ላይ ነገሮችን በጽሞና ለመከታተል የወሰነውና አሁን ላይ ከአምራን ጋር ተገናኝቶ ራሱ አንቺ በቆፈርሽ ጉድጓድ አንቺ በዘረጋሹ ወጥመድ ነው የምጥልሽ እያለ ለአምራን አንዳች ነገር እያሰበ እንደሆነ አሁን ላይ እያወራ ነው ማለት ነው። እናም የመጀመሪያ እርምጃውን ጀምሯል። ዶክተሩን አስገድዶ ጠይቆታል። ዶክተሩ ደግሞ መጀመሪያ አምራን እሱ ጋር ስትሄድ እርጉዝ እንዳልነበረችና ገንዘብ ከፍላው ያንን ነገር እዛ ጋር ጽንሱ አሁን ነው የወረደው የሚለውን ነገር ያንን ነገር ሐሰተኛ ማስረጃ እንዲያወጣላት አድርጋለች ማለት ነው። ቡና ጠጥታ ቡና ውስጥ መድኃኒት ተጨምሮ ጽንሱ በዛ ምክንያት ነው የወረደው የሚለውን ነገር ይሄንን ሐሰተኛ ማስረጃ ያወጣው ዶክተር አሁን ላይ እውነቱን ተናግሯል ማለት ነው። ናሆም ያው ከዚህ በኋላ አምራንን እንዴት ታደርጊያለሽ? እንዴት ጽንሱ በፊት ወርዶ እናትህ ነች ልጄን የገደለችው ብለሽ እኔ ለእናቴ መጥፎ አመለካከት እንዲኖረኝ ታደርጊያለሽ በሚለው አምራንን ሊቆጣት አይችልም። አሁን ላይ ነገሩን እንዳላወቀና ምንም ነገር ላይ እንዳልደረሰ ማስመሰሉ አይቀርም ማለት ነው። ያው ለአምራን ጥሩ ነገር ወይ ደግሞ ጥሩ ቅጣት ትምህርት የምታገኝበትን ነገር ለሷ ያዘጋጅላታል ብለን እናስባለን ማለት ነው። አምራን ደግሞ አሁን ላይ ለዝናሽ ያደረገችው እዛ ጋር ለዝናሽ ማስፈራሪያ ይሆነኛል ብላ ያስቀመጠቻቸው አንዳንድ ወጥመዶች አሁን ላይ እየሰሩላት አይደለም ማለት ነው። ዝናሽን በቪዲዮ ያስፈራራቻት ነበር። ይሄንን ቪዲዮ ለለይኩን እልካለሁ። ያኔ የዳግምን አባት ስትገሉና ስትቀብሩ ራስሽን ከቪዲዮ ውስጥ አውጥተሽ
አውጥተሽ ለይኩን ብቻ ገለው እንደቀበረ አድርገሽ ይሄንን ቪዲዮ በእጅሽ አስቀምጠሻል። ከጊዜ በኋላ በዚህ ቪዲዮ ለይኩንን አስፈራርተሽ የሆነ ነገር ልታስደርጊው ነው የሚለውን ነገር ይሄንን እቅድሽን ሄጄ ለለይኩን እነግረዋለሁ ብላት ነበርና ዝናሽ ደግሞ አሁን ላይ ይሄንን ነገር እየፈራች አይደለም። ያው ከዛ በኋላ ለይኩን ምን እንደሚያደርግ ታውቃለች ዝናሽ። አምራን ደግሞ የገመተችው ይሄንን ሚስጥር ከሰማ ይገልሻል በሽጉጡ ነው ያለቻት። ዝናሽ ደግሞ እዚህ ጋር የመለሰችላት ከዚህ በፊትም ለገደለው የዳግም አባት ሰንበቶ አሁን ላይ ጸጸቱ አልለቀቀውም። ጸጸቱ ከህሊና ውስጥ ሊወጣ አልቻለም። ድጋሜ ደግሞ ሌላ ሰው ገለው ራሱ ላይ ሌላ ጸጸት መጨመር አይፈልግም። ሊያደርግ የሚችለው ነገር ልፍታሽ ነው የሚለኝ ያንን ነገር ደግሞ አሁን ላይ እያደረገ ነው ብላታለች ማለት ነው። አምራን ደግሞ በዚህ ነገር በጣም ተበሳጭታለች። እሷ ዝናሽ ትፈራለች። እንደ ከዚህ በፊቱ እኔ የመላትን ነገር እሺ ትላለች ብላ ነበር። ያው ዝናሽ ከዚህ በፊት የድርጅቱን የአክሲዮን ድርሻ የራሴን ድርሻ ባንቺ ስም አደርግልሻለሁ አዘዋውርልሻለሁ ብላ ያንን ነገር ቃል ገብታላት ስለነበረ ማለት ነው። ሌላ ነገርም እንደ ማስፈራሪያ እሷ የያዘችው ይሄንን ሚስጥር የዳግምን አባት እንደገደላችሁ ሄጄ ለዳግም እነግራለሁ የሚለውን ነገር በዛ ነገርም ልታስፈራራት ሞክራለች ማለት ነው። ግን ደግሞ ዝናሽ ይሄ ነገር ራሱ እንደማያዋጣት አሁን ላይ ለአምራን እየነገረቻት ነው ማለት ነው። ምንም ቢሆን እዛ ጋር ዝናሽ እናቱ ነችና ዳግም ያንን ነገር ከሰማ ራሱ አባቴን ገለሻል ብሎ ሄዶ እሷን እንደማይገላት ታውቃለች። ምንም እንኳን ከዚህ በፊት ዝናሽ ለሱ ምንም ነገር ባታደርግለትና አባቱ ሰንበቶ ደግሞ እሱን ለማሳደግ ብዙ መከራ እንደበላና በስተመጨረሻ ላይ ዳግም በሰራው ወንጀል ራሱ እኔ ነኝ የሰራሁት ብሎ በልጁ ቦታ እንደታሰረ ያንን ሁሉ ነገር ቢያደርግ ራሱ አባቱ በመሞቱ በእናቱ ያዝናል። እንዴት እንዲህ ታደርጋላችሁ በሚለው እናቱን እንደ ጨካኝ እንደ አረመኔ ሊቆጥራት ይችላል። ከዛም በኋላ ወደ ህግ ቦታ እንድትሄድ እስር ቤት እንድትገባ ሊያደርግ ይችላል። ከለይኩን ጋር አባቴን ገሏል የሚለውን ነገር ግን ደግሞ እዛ ጋር አምራን እንደጠበቀችው የሆነ ነገር ያደርጋታል ይገልሻል የሚለውን ነገር ያንን ነገር እንደማያደርግ ዝናሽ ዛሬ ላይ ለአምራን እየነገረቻት ነው ማለት ነው። አምራን ደግሞ አሁን ላይ ይሄ ነገር ግራ ገብቷታል። ለምንድን ነው እሱ ሴትዮዋ ምን ተማምና ነው የሆነ ነገር ተማምና ነው አሁን ላይ እኔ የምነግራት ነገር እኔ የማስፈራራት ነገር ምንም ነገር እየመሰላት አይደለም እያለች ነውና አንድ የተማመነችበት ነገር አለ። ቢሆንም ዝናሽም እዚህ ጋር እሷ የምትነግራት ነገር ባትፈራም ግን ደግሞ እዛ ጋር ናሆም ያላት ነገር አለ። ዝናሽ ልጄን ገላኝ እንዲሁ በቀላሉ አልተዋትም ብሎ እዛ ጋር ለአምራን የውሸት ነገር ነግሯታል። ለልጁ ሊበቀል እንደሆነና እኛ ልጃችንን ሌላ ጊዜ ድጋሜ ሌላ ልጅ መውለድ እንችላለን፣ ግን ደግሞ አሁን ላይ ዝናሽ ልጄን ለገደለችው እሷን መበቀል እፈልጋለሁ፣ እሷን መቅጣት እፈልጋለሁ፣ የእጇን ለእሷ መስጠት አለብኝ የሚለውን ነገር ለአምራን ሲነግራት አምራን ደግሞ ይሄ ነገር እውነት መስሏታል ማለት ነው። ዝናሽ በዚህ በኩል ባትፈራና እኔ የምላትን ነገር እኔ የምነግራትን ነገር ባታምነኝ ራሱ በዛ በኩል ደግሞ ናሆም እየመጣላት ነው የሚለውን ነገር ነው እሷ ተማምና አሁን ላይ ያንን ነገር ብቻ ተስፋ አድርጋ ቁጭ ያለችው ማለት ነው። ናሆም ደግሞ ይሄንን ነገር የነገራት ራሷን አምራን ሌላ ወጥመድ ውስጥ እሷ መጀመሪያ ያዘጋጀችው ወጥመድ ውስጥ ለማስገባት ነው ይሄንን ነገር የነገራት ማለት ነው። ያው ከዚህ በኋላ ዝናሽም ነግራታለች። በእርግጥ እዛ ጋር አንቺ መፍራት ያለብሽ አሁን ላይ ናሆምን መፍራት አለብሽ፣ ለራስሽ መጠንቀቅ አለብሽ ብላ ያንን ነገር ብትነግራትም አምራን ደግሞ ግራ ገብቷታል። ለምንድን ነው እንደዚህ ያለችኝ? ናሆም ምንድን ነው የሚያደርገኝ? ናሆም ምንድን ነው እሱ እኔን ለማድረግ ያሰበው የሚለው ነገር ግራ ገብቷታል ማለት ነው። ያው ዝናሽ እዛ ጋር ልትላት የፈለገችው እርግዝናው ከዚህ በፊት ከኔ ጋር ከመገናኘትሽ በፊት በሌላ ምክንያት እንደወረደ ናሆም ሊደርስበት ነው የሚለውን ነገር ያንን ነገር በቀጥታ ልትነግራት ባችልም ናሆም ደግሞ ያንን ነገር ላይ ከደረሰ አምራንን ሊያደርጋት የሚችለውን ነገር ስለምታቅ ነው ማለት ነው። ኤሚ ደግሞ አሁን ላይ እያዘነችና በዚህ ልክ እያለቀሰች ያለችው እዛ ጋር አንድ እናትና አባቷ ሊፋቱ እንደሚችሉ ያንን ነገር አውቃለች። በእርግጥ ይሄ ነገር መከሰት አለበት መፋታት አለብን የሚለውን ነገር ሁለቱም ወስኗልና በእርግጥ ይሄንን ነገር ለይኩን የወሰነው። ዝናሽ ደግሞ ፍቺውን ባትፈልገውም ለይኩን ይሄንን ነገር እንዲተው ደጋግማ ብትነግረውም ግን ደግሞ ለይኩን ሊሰማት አልቻልም ማለት ነው። አሁን ላይ ሁለታችንም እየተፈላለግን አይደለም፣ አንቺም ለኔ እኔም ላንቺ ምንም አይነት ፍቅር የለንም። ስለዚህ ይሄ ትዳር በዚህ መንገድ መቀጠል የለበትም የሚለው ነው። እሱ እዚህ ጋር ትዳሩን ፈቶ ከዛም በኋላ ያለውን ንብረት የራሱን ንብረት እንዳለ ለናሆም ይሰጣል። ከዛም በኋላ እጁን ለመንግስት እዛ ጋር የዳግምን አባት ለገደለው እጁን ለህግ ሰጥቶ ተገቢውን ቅጣት ወስዶ ከዛም በኋላ ከህሊና ጸጸት መዳን ስለሚፈልግ ነው አሁን ላይ ይሄንን ነገር እየወሰነ ያለው ማለት ነው። ዝናሽ ደግሞ አሁንም ተስፋ አልቆረጠችም። ለይኩን እጁን እንዲሰጥ አትፈልግም። እሷ አሁን ላይ እንደ በፊቱ በትዳር ቀጥሎ ይሄ ሚስጥር ደግሞ ተዳፍኖ እንዲቀር ነበር የምትፈልገው። ግን ደግሞ
ይሄ ነገር አምራን ጋር ስለደረሰ አሁን ላይ እየተጸጸተችና እየተቆጨች ያለችው ያኔ ልጁን ጠርታ ሰንበቶን ሲቀብሩ ልጁን ጠርታ ቪዲዮ ቅረጽ ያለችውን ነገር ያንን ነገር ባላደረግኩ ኖሮ ብላ አሁን ላይ እየተጸጸተች ነው ማለት ነው። ያንን ነገር በማድረጓ አሁን ላይ ትዳሯ እየተበተነ ነው። እናም ደግሞ ሰላሟን አታለች። እናም ለይኩን አሁን ላይ እጁን ለህግ ሊሰጥ ነው ማለት ነው። ያንን ነገር ባላደርግ ኖሮ ያንን ቪዲዮ ባላስቀርጽ ኖሮ አምራን ይሄንን ነገር አታውቅም። እናም ደግሞ እኔ ራሱ ንብረቴን አላጣም ነበር የሚለውን ነገር ነበር ያሰበችው። በስተመጨረሻ ላይ ግን የወሰነችው ንብረቴን ለአምራን ከምሰጥ እዛ ጋር ሄጄ እጄን ለህግ ሰጥቼ ተገቢውን ቅጣት በወስድ ይሻለኛል የሚለውን ነገር ነው ያሰበችው። በእርግጥ ለሷም እሱ ይሻላታል። ይሄ ነገር መቼም ስለማይቀርላት ማለት ነው። አምራን ይሄንን ነገር ንብረቷን ሰጥታ ራሱ ይሄንን ሚስጥር ለማንም አትናገሪ ብላ ዝናሽ ብትለምናት ወይ ደግሞ እንደዛ እንዳታደርግ ብታዘት ራሱ አምራን ከጊዜ በኋላ ይሄን ነገር ደግሞ ደግማ ማውጣቷ ስለማይቀር እዚህ ጋር የሚሻላት ንብረቷን ለአምራን ከምትሰጣት ያላትን ንብረት እንዳለ እሷም ለኤሚ ሰጥታ ለይኩንም ከፈለገ ለዳግም ሚስት ከዛም በኋላ ሁለቱም እስር ቤት ገብቶ ተገቢውን ቅጣታቸውን የሚፈረድባቸው ቅጣታቸውን ወስዶ ከዛም በኋላ ከህሊና ጸጸት ቢድኑ ይሻላቸዋል ማለት ነው። ስለ ኑሐሚንም ካነሳን አሁን ላይ ኑሐሚን በጣም ደስተኛ ሆናለች። በተለይ ገጠር ላይ ከናሆም ጋር ስለተቀራረቡ እሷ ደስተኛ ሆናለች። አንድ ግን የምታውቀው ነገር አለ። ናሆም አንድ ቀን የአምራን ማንነት አምራን ማን እንደሆነችና ለምን እሱን እንደቀረበች አንድ ቀን ማወቁ አይቀርም የሚለው ነገር ተስፋ ስላላት ነው አሁን ላይ ናሆምን ዝም ብዬ በራሴ ላፍቅረው የሚለው ነገር ቀጥላበት ያለችው ማለት ነው። በእርግጥ እሷ እንደገመተችው አሁን ላይ ናሆም የአምራንን ተንኮል የአምራንን ክፋት አምራን በትክክል ማን እንደሆነች እያወቀ ይመስላል ማለት ነው። ከዛም በኋላ ከአምራን ጋር ይፋታሉ። በእርግጥ ከአምራን ጋር በህጋዊ መሰረት ስለተጋቡ ማለት ነው። ከአምራን ጋር ይፋታሉ። ከዛን እዚህ ጋር ኑሐሚን ለብዙ ወራት እሱን ስታፍቅር የነበረች ኑሐሚን አለችና ከዛም በኋላ ከሷ ጋር ተቀራርቦ አንድ ላይ ይሆናሉ ማለት ነው። አሁን ላይ እሱ ራሱ የወደዳት ይመስላል። አንዳንድ ጊዜ የሱ አስተያየት እሱ ኑሐሚንን የሚያይበት አስተያየት ኑሐሚን ራሱ አስገርሟታል። ወደኸኛል እንዴ ከኔ ፍቅር ይዞሃል እንዴ ብላ ቀልድ አስመስላ መኪና ውስጥ ተቀምጦ የነበረ ጊዜ ስትነግረው ነበር ማለት ነው። አሁን ላይ ናሆም ኑሐሚንን እንዳፈቀራት ግልጽ ነው።